እስቲ በመቀጠል የጸጋውን የማዳን አሰራሩን እንዴት ነው እግዚአብሔር በጸጋው የሚያድነው የሚለውን ነገር እንመልከት። የእግዚአብሔር ጸጋ ነፃ ስጦታ ቢሆንም ከሰው የሚፈልገው ምላሽና ለሰው የሚያስተምረው ለመታዘዝ መፍቀድን ከሰው ታሳቢ ያደረገ ነው። ሰው ሊክደው የሚገባና ሊቀበለው የሚገባውን ነገር ጸጋው ያስተምረዋል። ያ የሚያድን ጸጋ ያስተምረዋል አንድ የዳነን ሰው። ለዚህ ነው መጽሐፍ ቅዱስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ ይህ ጸጋ ሰዎችን የሚያድነው ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። የትኛው ጸጋ? ያዳነን ጸጋ። ይሄ የተገለጠው ጸጋ ኃጢአተኝነትን መካድና ዓለማዊ ምኞትን መካድ፣ ራስን መግዛት፣ ጽድቅን፣ እግዚአብሔርን መምሰል፣ የአሁኑን ዘመን የቅድስና ኑሮ በሙሉ ተሸክሞ ነው ወደኛ ህይወት የሚመጣው ማለት ነው። ስለዚህ የሰዎች መዳንን የመግፋትና አይገባንም ብሎ የመቃወምን ነገር ጥሶ ወይንም የሚጥሰው ነው የተመረጡትን ብቻ እያስገደደ የእግዚአብሔርን የማዳን አሰራር ወደ ሰው ህይወት የሚያስገባ አይደለም ማለት ነው። ጳውሎስና በርናባስ ገልጠው እንደተናገሩት በሐዋርያት ሥራ 13:46 ላይ የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል፣ ግን ይሄ የሚያድናችሁ የመዳን ቃል ወደ እናንተ ሲመጣ ከገፋችሁትና የዘላለም ህይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን አሉ። ተመልከቱ ሐዋርያት ሥራ 13:46 የሚናገረው ይሄ እግዚአብሔር ቃል ሲመጣላቸው ሰዎች ገፉት፣ የዘላለም ህይወት እንዳይገባቸው በራሳቸው ፈረዱ። ስለዚህ ሊቀበሉት ያሉትን አሕዛብን ይሄ የእግዚአብሔር ቃል ፈለገ። ስለዚህ የሰው ምርጫ የለውም ማለት ነው። የገፉትን ብቻ ነው የሚተወው፣ ያልተቀበሉትን ብቻ ነው የሚተወው ማለት ነው። እና ለዘላለም ህይወት የተዘጋጁ እንጂ የተገደዱ ክርስቲያኖች በመጽሐፍ ቅዱስ ውስጥ አይገኙም። እግዚአብሔር አስገድዶ ማንንም አያድንም። የሰውየውን ፈቃድ ይጠይቃል። በደጅ ቆሞ ያንኳኳል። አሕዛብ ይላል ይህንን ቃል አሁን ጳውሎስና በርናባስ የተናገሩትን ይህንን ቃል ሰምተው ደስ አላቸው። አሕዛብ ይቀበሉታል፣ ወደ አሕዛብ ዞር እንላለን የሚለው ደስ አላቸውና የእግዚአብሔርን ቃል አከበሩ። ስለዚህ ለዘላለም ህይወት የተዘጋጁ ሁሉ አመኑ። የገፉት አንቀበልም ያሉት እነዚህ ሰዎች አላመኑ። ስለዚህ ይሄ በአዲስ ኪዳን የጸጋ ዘመን መዳን ላይ የሰዎች ድርሻ አለ። ሰዎች ይህንን የእግዚአብሔር ቃል መግፋት የለባቸውም፣ መቃወም የለባቸውም። ደስተኛ ሆነው የእግዚአብሔርን ቃል ሲቀበሉ ሲዘጋጁ ለዘላለም ህይወት እንዴት ነው ምድነው ብለው ምን ማድረግ ይገባኛል ብለው ሲዘጋጁ ይድናሉ። ይህን ሐዋርያት ሥራ 13:48 ላይ ታገኙታላችሁ። ቃሉን የመቀበል ንስሐ መግባትና የኃጢአት ስርየትን የመቀበል የመታዘዝን ነገር የሚያስተምር እንጂ ለዛ ነው የእግዚአብሔር ቃል የእግዚአብሔር ጸጋ አስገዳጅ ጥሪ አይደለም የምንለው። ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ይጠይቃል። ለዘላለም ህይወት የተዘጋጀ እድን ዘንድ ምን ማድረግ ይገባኛል ብሎ ይጠይቃል። ወንድሞች ሆይ ምን እናድርግ ብሎ ይጠይቃሉ። እነዚህን ጥያቄዎች የሚቃወም አስገድዶ ሰውን ወይንም ደግሞ ከኃጢአተኛው ምንም ምላሽ የማይጠይቅ የማይጠብቅ
መዳን በእውነተኛው የአዲስ ኪዳን ትምህርት ውስጥ በፍጹም አይታይም። የአዲስ ኪዳን የዳኑ ክርስቲያኖች ቃሉን የመቀበላቸው ግልጽ የሆነ ማስረጃ አላቸው። መጽሐፍ ቅዱስ ሐዋርያት ሥራ 2:41 ላይ ቃሉን የተቀበሉ ተጠመቁ ይላል። የእግዚአብሔር ጸጋ አስገዳጅ ሳይሆን አስተማሪ ነው የምንለው ለዛ ነው። በቲቶ 2:12 መሰረት ብዙ ነገሮችን እያስተማረ ብቃትን ይሰጠናል። ኃጢአተኝነትን መካድ፣ ዓለማዊ ምኞትን መካድ፣ ራስን በመግዛት መኖር፣ በቅድስና መኖር፣ በጽድቅ መኖር፣ እግዚአብሔርን በመምሰል መኖር፣ የጌታን ዳግመኛ መመለስ እየተጠባበቁ መኖር፣ የአሁኑን ዘመን በማሸነፍ መኖር፣ እነዚህ ነገሮች የእግዚአብሔር ጸጋ አብሮ ያስተምራል። ስለዚህ የእግዚአብሔር ጸጋ ተጨማሪ ነገሮችን እንናገርና ኢየሱስ ጸጋና እውነትን ተሞልቶ ነው ይመጣልን እንላለን። ወደ እርሱ በመቅረብ ፈቃዳችን እየጨመረ በመጣበት መጠን የሚበዛልን ነው ማለት ነው። ዮሐንስ 1:16 በጸጋ ላይ ጸጋ ተሰጥቶናል ስለሚል እየቀረብን ስንሄድ ተጨማሪ ጸጋ እየጨመረልን ይሄዳል እና ጸጋው እምነታችንን ይፈልጋል። ያው መጽሐፍ ቅዱስ ጸጋው በእምነት አድኗችኋል ስለሚል ጸጋው ሰዎችን ሁሉ ወደ ንስሐ የሚጠራ ነው። ራስን ወደ ማዋረድ፣ ወደ መጸጸት፣ እግዚአብሔርን ወደ መፈለግ፣ አቅጣጫን መቀየር፣ ወደ ንስሐ ህይወት የሚመራ ጸጋ ጭምር ነው። ስለዚህ እርዳታው በሚያስፈልገን ጊዜ የሚመጣልን ጉልበት ነው ማለት ነው። በተጨማሪ እንግዲህ አንዳንድ የምናያቸው ትልልቅ ርዕሶች ከዚህ ጸጋ ጋር አሉ። ጸጋ፣ እምነትና ስራ። በዚህ ጉዳይ ላይ በተጨማሪ እንመልከት። እነዚህን 3 ነገሮች ጸጋን፣ እምነትንና ስራን በትክክል አገናዝበን መረዳትና ማስተዋል መልካም ነው። እምነት ስንል ምን ማለታችን ነው ካልን በመጽሐፍ ቅዱስ ውስጥ በአማኙ ህይወት የእግዚአብሔር ጽድቅ ከእምነት ወደ እምነት እንደሚገለጥ ይነግረናል። ይህ ለሚያምኑ ሁሉ የሚሆን የእግዚአብሔር የማዳን ኃይል ተብሎ የተነገረለት ቃል ነው። ይሄ አዳኙ እምነት የምንለው እየጨመረ በአማኙ ህይወት የሚገለጥ መታዘዝ ነው እንጂ ቀላል የሆነ መረጃና የአእምሮ ነገር ብቻ አይደለም ማለት ነው። ወደ ሮሜ ሰዎች ምዕራፍ 1:16 ላይ በወንጌል አላፍርም አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ብሎ ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። ይሄ የእግዚአብሔር ኃይል ለማዳን የሚሆነው እምነትን አስቀድሞ ነው። ከእምነት በፊት ወደኛ የሚመጣ የእግዚአብሔር ማዳን የለም። ለሚያምኑ ሁሉ የሚሰጥ ማዳን ነው ያለው። ስለዚህ ወደ ሮሜ ሰዎች 1:17 ላይ እዛው ላይ ቀጥሎ ምንድነው የሚለው? ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል፣ በጻድቅ ህይወት ውስጥ ማለት ነው። ስለዚህ እምነት የሚለውን እንደዚህ ነው የምንረዳው። ስራ ስንል ምን ማለታችን ነው? የህግ ስራ ማለት አይደለም፣ የእምነት ስራ ማለታችን ነው። አሁንም በዚሁ በሮሜ መልእክት ላይ የተጠቀሰው የህግ ስራ ወይንም ሰው መብቱን ጥቅሙን የሚጠይቅበት እንደ ክፍያ እንደ ዕዳ የሚቆጠር ስራ እሱ አያጸድቅም። ህግን ፈጽሜያለሁ፣ ትእዛዛትን ጠብቄያለሁ፣ ከታናሽነት ጀምሮ እንዲህ አድርጌያለሁ፣ መዳን ይገባኛል ቢል፣ መጽደቅ ይገባኛል ቢል ማንም የህግን ስራ በመስራት እንደማይጸድቅ መጽሐፍ ቅዱስ ነግሮናል። ስጋ የለበሰ ሁሉ በዚህ አይጸድቅም። ስለዚህ በያዕቆብ መልእክት 2:21 ላይ እንደተጻፈው በእምነት ስራ እንጸድቃለን ብለን እናምናለን። እምነትን ከስራ ጋር አብሮ ማድረግ ማለት ነው። የእምነት ስራ በስራ እምነት እንደተፈጸመ የሚናገር ክፍል ነው የያዕቆብ መልእክት። ያዕቆብ የመታዘዝን ስራ ከህግ ስራ የተለየ መሆኑን በመልእክቱ አሳይቶናል በግልጽ። ያዕቆብም ሆነ ሐዋርያው ጳውሎስ በሮሜ መልእክት ሁለቱም መነሻቸውን የሚያደርጉት የእምነት ሰው ተብሎ በመጽሐፍ ቅዱስ የተነገረለትን አባታችንን አብርሃም ነው።
ይህንን በትክክል አስማምቶና አስተውሎ መተርጎም ያስፈልጋል። ይህንን በትክክል መረዳት ያልቻሉ ሰዎች የያዕቆብ መልእክት እንደ ሕግ ስራ የሕግን ስራ መፈጸም አድርገው ስለወሰዱት ተቸግረውበታል። አስማምተው ከሮሜ ላይ ሐዋርያ ጳውሎስ ከተናገረው የጸጋ ትምህርት ጋር አስማምተው መጓዝ አልቻሉም ማለት ነው። ሮሜ ምዕራፍ 4 ላይ አብርሃም በሕግ ስራ ሳይሆን ወይንም ራሱን በማጽደቅ ሳይሆን በራሱ አልጸደቀም ሲነግረን፣ ነገር ግን በእምነት ስራ ጸደቀ እንላለን። አብርሃም እምነትን ከመታዘዝ ጋር አብሮ የሚተገብር ሰው ነበር እንላለን። ዛሬም በአዲስ ኪዳን የእምነት ትምህርት እምነት ከመታዘዝ ጋር አብሮ የሚሰራ ይህም ሐዋርያ ጳውሎስ በትምህርቱ የጸጋና የእምነትን ትምህርት ብሎ ያስቀመጠው ሮሜ 16:25 ላይ ለእምነት መታዘዝ መሆኑን ያስተማረበት ትልቅ ብርሃን ነው። በተመሳሳይ በሮሜ መልእክት 1:5 ላይ ይሄ ቃል አለ፣ ለእምነት መታዘዝ ተብሎ ነው የተሰበከው። ስለዚህ ከዘላለም ዘመን የተሰወረው አሁን የታየው በነቢያት መጽሐፍ እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ የታወቀው ትልቅ ሚስጥር ብሎ ነው ያስቀመጠው እና ያ ተገልጦልናል። ስለዚህ ለዛ ነገር ብርታት ከእግዚአብሔር ዘንድ እንዲመጣልን እንድንጠይቅ ነው የሚያነሳሳን እና የሮሜ መልእክት መነሻውን መድረሻውም እንግዲህ ለእምነት መታዘዝ የሚል ነው ማለት ነው። 1:5 እና 16 25 እና 26ን ስናይ በቃ ለእምነት መታዘዝ ከሰው እንዲወጣ እግዚአብሔር ጸጋን ሰጠን የሚል ነው እና በአንድ ሰው መዳን ላይ ጸጋ እምነትና ስራው አብሮ ከታየ ምን ይታያል ስንል ምን ማለታችን ነው ስንል ድህነታችን መለኮታዊ ምልከታና የሰው ምልከታ አለው ማለት ነው። ከሰው አንጻር የምናይበት ምልከታ አለው፣ ከመለኮት አንጻር የምናይበት አለ። እንግዲህ ራሳችንን ማዳን ስለማንችል የሕግ ስራ ጸድቀን በራሳችን ስራ ጸድቀን በእግዚአብሔር ፊት የምንመካበት ነገር ስለሌለን የእግዚአብሔር ጸጋ ሲሆን የሚያድነን ከእግዚአብሔር ዘንድ በቃ የሚመጣ የሚያድን ጸጋ ስጦታ ስለሆነ የሚያድነን መለኮታዊው አቅርቦቱና ኃጢአታችንን የሚያስተሰርየው ያ የእግዚአብሔር ጸጋ መለኮታዊ ምልከታ ነው የምንለው። ወደኛ ግን ስንመጣ እኛ ያንን ጸጋ የምንቀበለው በእምነት መታዘዝ ነው። ስለዚህ ይሄ ነው ትልቅ የሃይማኖት ምስጢር ተብሎ የተቀመጠው። እምነት የአእምሮ መረዳት ብቻ አይደለም ብለናል። እንደዛ ሆኖ ቢቀመጥ ኖሮ ዓለም ሁሉ በዳነ ነበር። ነገር ግን ወደ ተግባር የሚቀየር መታዘዝም ጭምር ያለበት ነው። ይህ ሲሆን የእግዚአብሔርን ስራ የሚሰራ እምነት ይባላል ማለት ነው። ይህንን ዮሐንስ ወንጌል 12:42 ላይ በግልጽ ስለምናየው ነው። በእርሱ አምነው ነበሩ የተባሉ አማኞች ይሄ በመረጃ ደረጃ ማመን የቻሉ ሰዎች ችግራቸው ምን ነበር? ወደ ተግባር ያልተቀየረ መቀየር ያልቻለ በመታዘዝ ያልተተረጎመ እምነት ነው ይዘው የነበሩት እና በጌታ በኢየሱስ ክርስቶስ አምነናል እያሉ መጽሐፉ ግን ማመን አቃታቸው ነው የሚለው። አብሮ እዛ ጋር ተጠቅሷል። ለእምነት መታዘዝ አልሆነላቸውም ማለቱ ነው። የማይታዘዝ እምነት የተሟላ ሊሆን አይችልም። ከስራ የተለየ እምነት የሞተ ነው ይላል መጽሐፍ ቅዱስ። ኤፌሶን 2:8ም ከያዕቆብ ጋር ተስማምቶ ጸጋው በእምነት አድኗቸዋል ነው የሚለው። የሚያድነው የሕግ ስራና እምነትን የተሟላ የሚያደርገው የእምነት የጸጋና የእምነት ስራ ትምህርት ነው ማለት ነው። ለምሳሌ አንዳንድ ሰዎች ስለ ውሃ ጥምቀት ሲያስቡ የሰው ስራ አድርገው ይወስዱታል። በጣም ይህ ስህተት ነው። በእርግጥ በጥምቀት የሚያምን ሰው የሰውን የጽድቅ ስራ ሳይሆን የእግዚአብሔርን አሰራር ማመኑ ነው። ቆላስይስ 2:12 ላይ መመልከት ይቻላል። በዮሐንስ ወንጌል 6:28ም እንደዚሁ ምንድን ነው የሚለው? በጥምቀት የሚያምን ሰው በእግዚአብሔር አሰራር በማመኑ ነው በጥምቀት የሚድነው። የዮሐንስ ወንጌልም
ምዕራፍ 6 ቁጥር 28 የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። ስለዚህ በክርስቶስ ማመን ራሱ የእግዚአብሔር ስራ፣ የህግ ስራ ሳይሆን የእግዚአብሔር ስራ የሚል ትርጉም ተሰጥቶታል። በክርስቶስ የሚያምነው ሰው የእግዚአብሔርን ስራ ውስጥ ነው የገባው ማለት ነው። እና ሰው ንስሐ ሲገባ የመታዘዝ ተግባር ነው። ሰው ሲጠመቅ የመታዘዝ ስራ ነው። ማድረግ ያለብን ነገር አለ። ጸጋውን ተቀብለን መታዘዝ ያለብን ነገር አለ። ሰብአዊ ምልከት አለው። ሰው ከሰው የሚጠብቀው ይሄ ጸጋ የሚጠብቀው ነገር አለ። ሐዋርያው ጳውሎስ አንደኛ ምንድነው ቲቶ 2:11 ላይ እንደነገረን ብቻውን ያለ እምነት የሚያድን ጸጋ የለም። በጸጋ ብቻ ድናችኋል ማለት ከሆነማ እምነት የሌለበት የእምነት ስራ የሌለበት ከሆነ ሁሉ ወደ መንግስቱ ይገባ ነበር። ክርስቶስ ሞቷል የሚለውን ነገር ሰምቶ ሁሉ ይድን ነበር። ነገር ግን አልሆነም። በጸጋው ያልዳኑ የምንላቸው እነማን ናቸው? የእምነት መታዘዝን ያላገኙና ወደ ንስሐና ወደ ኃጢአት ስርየት ያልደረሱ ናቸው ማለት ነው። እስቲ ከኖህ ታሪክ እንማር። የእምነት ምሳሌ ነው። የእምነት ጀግና ሆኖ መጽሐፍ ቅዱስ ላይ ተቀምጧል። እንግዲህ ከህግ ዘመን በፊት ነው ስለ እምነት እዚህ ጋር ኖህ የነበረበት ዘመን። ስለዚህ በአዲስ ኪዳን የእምነት ምሳሌ ሆኖ ኖህ ሲቀርብ ኖህ በእግዚአብሔር ፊት ሞገስ ማለት ጸጋ ነው፣ ጸጋን አገኘ ይላል ዘፍጥረት 6:8። እግዚአብሔር ግን በእምነት በዚህ በጸጋ ያለውን ሰው የእምነት ምስክር ያደረገውን ሰው መርከብ ስራ ነው። በዘፍጥረት 6 ኖህ እግዚአብሔር አድርግ ያለውን አድርጎ መዳንን የሚጠብቅ እንደነበረ ተጽፏል መጽሐፍ ቅዱስ ላይ። ዘፍጥረት 6:22 ላይ ኖህ እንዲሁ አደረገ ይላል። እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ ይላል። ስለዚህ በዕብራውያን 11:7 ላይ ኖህ በእምነት ዳነ ይለናል። በእምነት ዳነ ውስጥ ግን መርከብ ሰራ ወይንም መርከብ አዘጋጀ የሚል ምሳሌነት ያለው ትምህርት አለ። እንግዲህ የኖህ ዘመን ለአዲስ ኪዳን ትልቅ ጥላ ነበረው። ለዚህ ነው ሐዋርያው ጴጥሮስ ጥቂት ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም፣ ይህም ውሃ ማለት ምሳሌ ሆኖ አሁን ያድነናል ብሎ የተናገረው። ስለዚህ እዚህ ጋር እንግዲህ ኖህ የሚያስመካውን ስራ አልሰራም ማለት ነው። እቅዱን ያመጣለት፣ ዲዛይኑን ያመጣለት፣ ስራውን ያመጣለት፣ መርከቡን ሲሰራ ጠቅላላ የእግዚአብሔር እቅድ ውስጥ ነው ያለው። ስለዚህ ይሄ የመታዘዝ ስራ ውስጥ ነው ኖህ የገባው፣ የህግ ስራ ውስጥ አልነበረም። ልክ እንደዚህ ነው በአዲስ ኪዳን በንስሐ በእምነት በጥምቀት መንፈስ ቅዱስ በመሙላት የመታዘዝ ስራ ውስጥ ነው የምንገባው ማለት ነው። በራስ የሚያስመካ ስራ አይደለም ማለት ነው። በጥምቀት ዳንን ስንል ዳግመኛ ከውሃና ከመንፈስ በመወለድ ዳንን ስንል የሚያስመካ ስራ አይደለም። በጥምቀት ውስጥ ያለው የእግዚአብሔር አሰራር ነው። በንስሐ ውስጥ ያለው የእግዚአብሔር አሰራር ነው ማለታችን ነው። ለዚህ ነው ገላትያ 2:16 ላይ የሙሴ የህግ ስራ እንደማያጸድቅ የተነገረው። ይሄ ከእምነት ስራ ጋር ሳንቀላቅለው ነው የምንመለከተው። ስለዚህ ለይቶ ነው መጽሐፍ ቅዱስ ያስቀመጠው እና የመታዘዝ ስራ ብሎታል። ሮሜ 4:3 ላይ አብርሃም አመነ ጽድቅ ሆኖ ተቆጠረለት በሚለው ውስጥ ምንም የመታዘዝ ስራ የሌለበት እምነት ነው ያዳነው? በጭራሽ አይደለም። በእምነት ታዘዘ እንጂ። ዕብራውያን 11:8 እኮ የሚነግረን በያዕቆብም 2:21 ላይ የሚነግረን ነገር ምንድነው? አብርሃም እምነትን ከስራ ጋር አብሮ ያደርግ እንደነበረ ነው የሚናገረው። አንዳንድ ሰው ያለ እምነት መታዘዝ በእምነት ብቻ ወደ ጸጋው በመድረሳቸው ብቻ እንደሚድኑ ሲናገሩ ይደመጣል። አንዳንዶች እዚህ አካባቢ ላይ መጥቀስ የሚወዱት ጥቅስ አለ። የእግዚአብሔር ቃል ነው፣ በጣም የምናከብረው የእግዚአብሔር ቃል ነው። ዮሐንስ ወንጌል 3:16 ዮሐንስ ወንጌል 3:16 ላይ ግን ከመድረሳችን አስቀድሞ 3:5 ላይ ምንድን ነው የተጻፈው? 3:5 ላይ እኮ የተባለ ነገር አለ። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ እኮ የተባለ ነገር አለ። ኢየሱስ መልሶ እውነት እውነት እልሃለሁ
ሰው ዳግመኛ ካልተወለደ በቀር ወደ የእግዚአብሔር መንግስት ሊያይ አይችልም። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። በተመሳሳይ አንዳንድ ሰዎች የወህኒ ቤት ዘበኛውን በእምነት ስለመዳን ማስረጃ ተደርጎ ሲቆጥሩት ይታያል። ይሄ ሰው በሐዋርያት ሥራ 16:30 ላይ ታሪኩ አለ። ወደ ውጭ አውጥቶ ጌቶቼ ሆይ ድን ዘንድ ምን ማድረግ ይገባኛል ሲላቸው ሰውየው እንደ ሰው ለእምነት መታዘዝን የእምነትን ስራ የራሱን ድርሻ ጠያቂ መሆኑን ሰዎች አያስተውሉም። በምላሹ በጌታ በኢየሱስ የማመንን ሙሉ መረዳት ነው የገለጡለት። ሐዋርያት ሥራ 16:31 እነርሱም ይላል በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት ይላል። የሐዋርያት ሥራ 16:32 ለእርሱና በቤቱ ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው ካለ በኋላ ያን ጊዜ እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ ይላል። በተለይ ቁጥር 34 በእግዚአብሔር ስላመነ ከቤተሰቦቹ ሁሉ ጋር ሐሴት አደረገ ማለት ምንድነው? በመታዘዝ የተተረጎመ እምነት ማለት ማስረጃው ይሄ ነው። ሰውየው በጌታ በኢየሱስ ክርስቶስ ማመኑ እውን የሆነው በመታዘዝ ወደ ጥምቀት ሲሄድ ነው። እንዲህ እምነትን የሚሰራ በተግባር የሚገለጽ ሲሆን ያኔ እንደዚህ አይነት የወህኒ ቤቱ ዘበኛ ሲጠመቅ በጌታ በኢየሱስ ክርስቶስ አመነ እንደተባለለት ስንኖር ስንድን የእምነትን ስራ ከጸጋ ጋር ከመታዘዝ ጋር መፈጸማችንን ያሳያል። ስለዚህ በጸጋ ላይ ጸጋ ተሰጥቶናል የሚለው ትልቅ የመዳናችን ዋስትና ነው ማለት ነው እና ጸጋው ሙላት ነው። በሙላት ስንቀበለው ሳንሰናከል በእምነት እንድንቆም ይረዳናል። የሁለተኛ ጴጥሮስ ምዕራፍ 1:10 መልእክት ወንድሞች ሆይ መጠራታችሁን መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህን ብታደርጉ አትሰናከሉም። ድርጊት አለው። የማናደርግበት ከኛ ምንም ነገር የማይጠበቅበት የህይወት ስርዓት ውስጥ መንፈሳዊ ህይወት ውስጥ አልገባንም። ወደ መሰናከል የሚወስድ የጸጋ ጉድለት እንደሆነ ማንም የእግዚአብሔር ጸጋ እንዳይጎድለው እያለ ዕብራውያን 12:15 ላይ ልክ ጸጋ ሲጎድለው አንድ መራራ ስር በቅሎ እንዳያስጨንቀው ሴሰኛ የሚሆን እንዳይገኝ በማለት በጸጋ ላይ ጸጋን እየተቀበለ እየተሞላ የማይቀጥል ህይወት ሊገጥመው የሚችለው አደጋ እስከ መጣል የሚያደርስ እንዲሁም ለንስሐ ጭምር ስፍራንና እድልን እስካለማግኘት ሊያደርስ እንደሚችል ጭምር ይናገራል። ስለዚህ የጸጋ ሙላት በጸጋ ላይ የሚጨመር ጸጋ የመዳናችን ዋስትና ነው ለማለት ያስደፍረናል። ይሄ የሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 11 ላይ ጨምሩ 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 ብሎ ከእግዚአብሔር የምንቀበላቸውን የጸጋውን ጉልበቶች ኃይል በሙሉ የሚጨመረውን ጸጋ ከነገረን በኋላ ምንድነው የሚለን? እንዲሁ ወደ ዘላለሙ ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣቸዋል። እንግዲህ ከሙላቱ ተቀበልን አይደለም የሚለው የተወሰኑ ሊጨመሩ የሚገቡ ሙላቶችን አንዳንድ ነገሮችን ላንሳላችሁ። አሁን በጸጋ ድናችኋል ይለንና ኤፌሶን 2:5 በሚያስፈልገን ጊዜ ደግሞ አቅም የሚሆነን የጸጋ እርዳታ ዕብራውያን 4:16 ላይ ወደ ጸጋው ዙፋን ቀርበን እየተቀበልን እንድንኖር ይነግረናል። አምልኮ ደግሞ አለ፣ ጸሎት አለ፣ አምልኮ አለ። በእግዚአብሔር ቤት ውስጥ ስንኖር የምናመልክበትንም ጸጋ እንያዝ ይላል ዕብራውያን 12:28 ላይ። ጸጋ ራሱ በአምልኮ ነው። መቆምም ደግሞ አለ፣ ውጊያ አለ፣ ተጋድሎ አለ። ሁሉን ፈጽመን መቆም እንድንችል የምትቆሙበት ጸጋ ይላል። ለመቆም ጸጋ ያስፈልገናል። አገልግሎትም አለ፣ የምታገለግሉበትን ጸጋ ይላል አንደኛ ጴጥሮስ 4:10። የእግዚአብሔር ጸጋ እንዲህ ካየነው በስፋት ካየነው፣ እሺ
የእግዚአብሔር ጸጋ እንደሚከተለው ሊሆን አይችልም ብለን ደግሞ አንዳንድ ሰዎች የእግዚአብሔርን ጸጋ የሚገምቱበት የተሳሳተውን አካሄድ ጸጋው እንደዚህ አይነት ስራ የለውም ብለን እስቲ አንዳንድ ነጥቦችን ላይ ላንሳ። ጸጋው ያለ ቅድመ ሁኔታ የሚሰጥ አይደለም። የጸጋው መኖሪያና ምንጭ እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ብቻ ነው። ሐዋርያት ሥራ 5:32 ላይ ስለዚህ ከኛ መታዘዝን የሚፈልግ ጸጋ እንጂ ከመዳናችን በፊት መጥቶ ከመታዘዛችን በፊት መጥቶ ከእምነት በፊት መጥቶ እኛን እያስገደደ ወደ ህይወት የሚወስድ ጸጋ የለም ማለት ነው። ጸጋው የመዝራትና የማጨድን ህግ አይጋፋም። አንዳንድ ሰዎች ያዳናቸው ጸጋ የነሱ አይደለም፣ አስገዳጅ ጸጋ ነው፣ የሚያቆማቸውም የሚያጸናቸውም የሚያኖራቸው እሱ ነው፣ በወድቅ ተጠያቂ እሱ ነው፣ ራሴን አላዳንኩም ራሴን አልጠብቅም ይላሉ። ይሄ በጣም ስህተት ነው። ጸጋው የመዝራትና የማጨድን ህግ አይጋፋም ስንል ሰው የሚዘራውን ያንኑ ያጭዳል። በስጋ የዘራ ከስጋ የመበስበስን ነው የሚያጭደው። በመንፈስ የዘራ ደግሞ ከመንፈስ የዘላለም ሕይወት ነው። ስለዚህ ጸጋው መታዘዛችንን ነው በመንፈስ ለመዝራት ስናስብ ነው አቅምና ጉልበት የሚሆነን ማለት ነው። ጸጋው የኃጢአት ፈቃድ አይደለም።